carraan jaalatamaa ergaa wal fuudhaa መተናል አይገርምም? ይገርማል። ውር ነው። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን ቆያችሁ? ውድ ቻናሌ ቤተሰቦች አንዳንድ መረጃዎች ሲገኙ እንደዚህ ቶሎ ቶሎ መስራቱ ጥሩ ነው ብዬ ስላሰብኩኝ ነው። አዳዲስ መረጃዎች አሉ። ሌሎችም አስቂኝ ቪዲዮዎች ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ይህን ቪዲዮ ከወደዳችሁ ደግሞ ፕሊዝ ላይክ አድርጉ። ኤኒ ኮሜንት ካለ ደግሞ አስቀምጡልኝ። ወደ ዛሬው ቪዲዮ እንሂድ። ሽምግልና ነው ዛሬ። ሜካፓችን ተሰርተናል። ሌትስ አንቦክስ ማይ ድሬስ ከኩዊንስ ክሎዜት ነው። I'm so excited ቀሚሴ ልካሳያችሁ because it's so different. Oh my god heavy ነው። ቆይ ላውርደው። እኛውን ነገር ትላንትና ምን እንደሆነ አይሳቻችኋለሁ። ሚኒንግ ስላለው አላውልቀውም። እንደዚህ ዝቅ ሲደረግ How's my dress? She had a way sister reaction then. ማለት ትችላለሽ ቆንጆ ማለት ትገር ስልክ ሲደውል በስሙ ማሰር ልጅ መፈታ ልጅ ቤተሰቤን ማላከብር ቤቴ ዝም ብዬ ወጥቼ ማደር ምናምን ልጅ ነበርኩኝ። ድንገት ፈጣሪ ሲያግዘኝ 3 አመት አስፈረደብኝ። ፈጣሪ ሲወደ ዞር የምትመካበትን ነገር ይነጥቃል። ሌላ መመኪያ እንዳለ ሊያሳይህ። እኔ በቃ ያኔ ሰው መናቄ ምንትን ማለቴ ምናምን ከሆነ ጊዜ በኋላ ያመጣሁት ባህሪ ነው። እሱ ነበር መመኪያ። ሰው አስቀየሜ ሆዴን መሙላት። አየው ልክ ሲወድህ ፈጣሪ ንጥቅ ያደርጋል። እዛ አንሱ እንዳለ ያሳያል። ይሄው ዛሬ እዚህ ደረስኩ። በሆነ ሁሉ ታመሰግናለህ እንጂ አታማራ። ደስ ይላል። ማሂ እንኳን ደስ ያለሽ። ሁላችንም ሴቶች እንደዚህ አይነት ቀን ላይ ስንደርስ በጣም ስሜቱ ደስ የሚል ነገር ነው። ደስ ይላል ደግሞ የተባረከ ትዳር የአብርሃም ይሳራ ትዳር ያድርግልሽ። ደስ ብሎኛል በጣም። ሄኖክ አንድ መልእክት አስተላልፎልን ነበረ። እውነት ነው። እግዚአብሔር የሆነ ነገር ሊያሻግር ሲፈልግና የሆነ ነገር ሊያሳይ ሲፈልግ ካለህበት ፈተና እንድትወጣ ይረዳል። እውነት ነው። እየሰራን ገንዘብ የሌለን ሰዎች ይላል። እስቲ እንስማው። እየሰራችሁ ገንዘብ የሌላችሁ ሰዎች ወይም የሌለን ሰዎች ለጤና ነው የሚንሰራው፣ ለስፖርት ነው የሚንሰራው። ካልሰራ ትሞታለህ ተብለናል። ምንድነው ጥቅሙ? ለማን ነው የሚንሰራው? እየሰራን ገንዘብ የሌለን ሰዎች ወይም የሌላችሁ ሰዎች ምንድነው ጥቅሙ? ለማን ነው የሚሰራው? ማለት ምንድነው ስራ? ማለች እቺ ቅድስት የምትባል ቴሌግራም ላይ አጭር ቀሚስ ለብሳ ፎቶ የምትልክልህ አገኘሽው እንዴ? ፍቅር ልደትሽ ደርሶ የለ ላንቺ እኮ ልገዛለሽ እያሳየችኝ እኮ ነው። እሺ ስራ ወቅቷን ያለከችልስ ወይ ሸጣችሁ ማለት ነው። አግጂ ያላችሁኝ አረገዝኩኝ። ከዛን አሁን ደግሞ መቼ ነው የምትወልጂው? እና ጎትቼ ላውጣው ያለቀኑ ይወለድ ልጁ። ምን ልትሆኑ ነው እናንተ? ዋብያለሁ ባልሽ ያላችሁኝ። አሁን ደግሞ ከባሌ አናት ወርዳችሁ ወደ ልጅ ያለፋችሁ። ዋ ድንገት መጥቶ ቢታመምብኝ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ባላይ በቀነር ፀሐይ እኔ ነኝ። ቢላልን ተልልኝ ይፈልግ። ተረጋጋ አንተ ቢላል ና ቶሎ በል። ማን ቢሉ እንዴት ነሽ? እንዴት ነሽ? መጣሁ በቃ ቆይታ ብትመጣ እገርዳለሁ። ችግር የለውም መጣሁ።
የሆነች አይዲያ እኮ መተድ ምንድነው ዛሬ አመቱ ሚካኤል አይደል እንዴ? አዎ የሰፈራችን ታቦት ይወጣል። ቅያሱ አገር በቃ ነጣፋ አድርገን ሸከል። ኧረ ወላሂ ልክ ነሽ አንቺና ወገኖቼ፣ እያያችሁ አትለፉኝ። ወንድሜ ታሞብኝ ነው። ስለ ቅዱስ ገብርኤል ዘመዴ ነው። ድንገት መጥቶብኝ ታመመብኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ኧረ ባላይ በቀናል ፀሐይ መታኝ። ትንሽ ይሸከል ማዘር ኧረ ማዘር ኧረ ብሩ ስጡ ማዘር። እንደዚህ አይነቱን ሌባ እየሰጡ መላክ ነው። ሄኖክ በጣም ያሳዝናል። ምኑ ነው የሚያሳዝነው? እኔ እናንተ ነን የምናሳዝነው። ምንም ሳንሰራ ጊዜው ያለቀብን እኔ እናንተ እናሳዝናለን። የልጅነት ህልማችንን መኖር ያልቻለን እኔ እናንተ እናሳዝናለን። እቅዳችንን አጀንዳ ላይ ጽፈን ከድነን ያስቀመጥን እኔ እናንተ እናሳዝናለን። ብዙ ታይማችንን ከጓደኞቻችን ጋር ካፌ ለካፌ የዞርን ሙድ እያዝንና እያወራን የምንኖር እኔ እናንተ እናሳዝናለን። ለህልማችን ምንም ዋጋ ሳንከፍል አመቱ አለቀ ጊዜው አለቀ የምንል እኔ እናንተ እናሳዝናለን። እኔ እናንተ ምን ያህል ለህልማችን ለፍተናል። ስለ ሴት ስለ ወንድ ምናምን ስናወራ ያባከናቸው ጊዜያቶች ምናምን እኛ እናሳዝናለን። እሱን ስታዩ ራሳችሁ ነው ለህልማችሁ ምን ያህል ዋጋ እየከፈላችሁ እንደሆነ እኛ ነን የምናሳዝነው። አንተ ጀግና ነህ ሄኖክ። እውነት ነው። ሄኖክ በጣም ጀግና ነው። ለዓላማው ለህልሙ ምን ያህል ደረጃ እንደደረሰ 41 ኪሎ እኮ ነው የቀነሰው። አስባችሁታል? ፊልም ለመስራት ብቻ በሽተኛ ሆኖ አይደለም፣ ሰውነት መቀነስ ፈልጎ አይደለም፣ ስፖርተኛ ነው። እውነቷን እኮ ነው። ለዓላማው ነው ይሄንን ያደረገውና ደስ ይላል በጣም። እድሜ አንዴ ልጄን ትይዝልኛለህ? ይቻላል። በጣም አመሰግናለሁ። ሲያምር በእናትሽ ጭቅጭቅጭ እንዴ! በስመ ነው ይሻላል። ኧረ አንተ ሰው እያልከሰባከ ሞከርኩ እኮ በእናትህ አንተ እንግዲህ ሞከርኩኝ እንዴ እንዴ ያለ ግድርቅ አልኩ። ባለቤት እኮ ናት የሞተችው። ለከስተኛ ሁሉ የታዘበኩ ነው። እነሱ ስልኩ ባለቅስ ደስ ይለኝ ነበር፣ ግን እምባዬ ድርቅ ከየት ይምጣ ወንድሜ? ምንም ቢሆን ሞክር በቃ። ታውቂያለህ እንዴ እንዴት አንገብግባ እንደደፋችው እንዴ? ቀድማ ሞተች እንጂ እኮ ነው የነበርኩ እኮ ሞች። ደግሞ እሷ አልቅስ አስበዋል። ግን አሁን ከሞት ብትነሳ ሳም ዛሬ የሆነ ነገር ረሳ መሰለኝ። ምን ባንክ መሄድ ወይስ የቤት ኪራይ መክፈል? አጠገቤ መሆኔን ረሳኸው? በቴክስት ላውራ እንዴ? ይቅርታ ሊያየ አንድ አጭር ቪዲዮ እያየሁ ነበር። ይኸው አሁን አቁሜያለሁ። የአንተ ቪዲዮ ማየት ማቆሚያ የለውም። ትናንትማ 1 ደቂቃ ብለኸኝ ሰዓታት አለፉ። ቆይ ቤት ውስጥ ያለ ነው እናንተ ወይስ ስልካችን? ልክ ነሽ። ስልካችንን እያየነው እኮ የፊታችንን ፈገግታ እየረሳ ነው። እስቲ ስልኩን አስቀምጠን ለራሳችን ጊዜ እንስጥ። ስለምን እናወራ? ስለኛ ያለ ስልክ ጊዜ ማሳለፍ እንደሚቻል ለራሳችን እናሳይ። በቃ ለዛሬ ከስልካችን እንጹ። እውነት እኮ ነው። ብዙዎቻችን አጠገብ ላጠገብ ሆነን አብረን የምናሳልፍበትን ጊዜ ሞር ስልካችን ላይ ነው የምናሳልፈው። ብዙውን ጊዜ ስራ ሊሆን ይችላል በእርግጥ፣ ግን ደግሞ ከስራ በኋላ ያለውን ጊዜ ደግሞ ለራሳችን ታይም መስጠት አለብን። ወይ መዝናናት፣ ቁጭ ብሎ ማውራት፣ ስለወደፊት ያለውን ነገር ማውራት፣ ያለውን ነገር ብቻ ማውራት አለብን። አሁን ቴክኖሎጂ በጣም ጭንቅላታችንን እየሰረቀ ነው። አስባችሁታል? ግን ልብባችሁ አስባችኋል? ግን እስቲ መብራት የጠፋ ጊዜ ምንድነው ፊሊንጋችሁ ምንድነው? ለረጅም ጊዜ ቢጠፋ ስልካችሁ ቻርጅ ቢዘጋ ከስልክ ስንርቅ እኮ ማዛጋት ሁሉ እንጀምራለን። በጣም ጭንቅላታችንን ተቆጣጥሮታል የስልክ ነገር፣ ቴክኖሎጂ ተቆጣጥሮታል ጭንቅላታችንን። አንስራ አይደለም ለስራ የምንጠቀም ሰዎች ሰርተን ለራሳችንና ለህይወት አጋራችን ጊዜ መስጠት አለብን ብዬ ነው እንጂ ስራን አንስራ አይደለም። ስራን በምንሰራበት ጊዜ ያው መግባባት አለ፣ ችግር የለውም። ከዛ ውጪ ያለው ጊዜ ላይ ግን ለህይወት አጋራችን ጊዜ መስጠት አለብን። ዛሬ እስቲ ምን አዲስ ነገር አለ? ስለ መንሱር ጀማል የሆነ ነገር ይለናል ወንድማችን፣ እንስማ አንድ ላይ። በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ፣ በዋስትና ጥያቄ ላይ።
ዛሬ የነበረው የፍርድ ቤት ውሎ ምን ይመስላል? በአጭሩ አቀርባለሁ። በነ ሰራዊት ፍቅሬ የክስ መዝገብ የተከሰሱት ቲክቶከርና አርቲስቶች ዛሬ ረፋድ በከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ቀርበው ነበረ። 6 ተከሳሾች በዋስትና ተፈተው ከውጭ ሲቀርቡ መንሱር ጀማል ከእስር ቤት ቀርቧል። ፍርድ ቤቱ ቀደም ባለው ቀጠሮ ለሌሎቹ ተከሳሾች በ400 እና በ500 ሺህ ብር ዋስትና ከእስር ውጡ ባለበት ወቅት የቲክቶከር መንሱር ጀማልን ዋስትና ለመወሰን ለዛሬ ግንቦት 10 ተለዋጭ ቀጠሮ መስጠቱን በዛሀበሻ ዜና መዘገባችን ይታወሳል። በዚህ መሰረት አቃቤ ሕግ መንሱር ጀማል በዋስ ቢወጣም ተመሳሳይ ወንጀል ሰርቶ በድጋሚ ሊመጣ ይችላል፣ ለህብረተሰቡም ጥሩ ምሳሌ አይደለም፣ ቀደም ሲል በቁጥጥር ሲውልም በመከራ ስለያዝነው የዋስትና መብቱን እንቃወማለን በማለት አሳስቦ ነበረ። በዚህ ማሳሰቢያ ላይ የተከሳሽ ጠበቃዎች የጽሑፍ ምላሽ እንዲሰጡ ካደረገ በኋላ በዛሬው ቀጠሮ የአቃቤ ሕግን ሐሳብ በመቀበል የመንሱር ጀማልን የዋስትና መብት ሊነፍግ እንደቻለ ከችሎቱ ሰምተናል። በቀጣይ በሁሉም ተከሳሾች ላይ በቀረበባቸው ክስ ላይ መቃወሚያ ለመስማት ለሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን የዛሀበሻ ዘጋቢዎች ገልጸዋል። አይዞሽ በዚህ ከቀጠለ ወደፊት ምንም አይገባሽም። የዘንድሮ ልጅ እንኳን በኑሮ እንትን ይቀል ነበር። በዚህ ከቀጠለ ነገም አይገባሽም። በጣም ነው የሚገርመው። ስለ መንሱር ጀማል ደግሞ አንዳንድ መረጃዎች ሰምተናል። ያው እንግዲህ ቀጣይ ቀጠሮን ደግሞ ለመልካም ያርግለት። ቀጣይ ደግሞ እስቲ ያለውን ቪዲዮ እንመልከት። ተደነቀለት መልኩ በጣም የሚያምር ባመል ገዳይ ፈክቶ የደመቀው የደም ግባቱ እዩልኝ ይሄን ፀሐይ። እንዲያባ አደንግጪ እንዴ! ምን ችግር አለው? እንደምታስበው አይደለም። ይሁና እኔ እንደናትሽ ፋራ አይደለም። ባይሆን እንዴ የተደነቀለት መልኩ ማን ነው? ኧረ ማንም አይደለም። እኔ የገባኝ ነኝ። ንገሪኝ፣ ችግር የለው። ኧረ ሞች ሰለሽ። እሺ አባዬ በጣም ጥሩ ትሁት ልጅ ነው። ጎሽ በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ እና ባልኩት ሰዓት ሁሌ ይገኛል። ደግሞ ቤተሰቦቼ እናንተ በጣም ነው የሚወዳችሁ እና ፈርሃ እግዚአብሔርም አለዋ በደንብ። በዛ ላይ ደግሞ በጣም ሀብታም ነው። ስራው ምንድን ነው? መኪና አስመጭ። ጸሎቴን የሰማህ አምላኬ ክብር ምስጋና። በተለይ ማየ በጣም ነው የሚወዳት። እኔም ወድሃለሁ በይ። እኔ ወደኛ ይወድሃል፣ ግን እንደማየ ይሆን ግድ የለም። እሷ ማለት እኔ ነኝ። ታዲያ መች ነው ቆንጆ ምሳ ሰርቼ የሚመጣው? ሁሌም እኮ እዚህ ነውማ። የት? አሁን ራሱ እያየኝ። ማንን? አንቺን። አጠገብሽ ቆሞ እኮ ነው የሚያይ። በስማም ወድ ማንም የለም እኮ። ማየትሽን ዘርጊ፣ ሰላም በዩ። ታቆላ መንፋስ ነው። አሁን እዛኛው ሶፋ ላይ ተቀመጠ። አንቺ አትግማኝ። ለእናንተ አይታያችሁ፣ ለእኔ እኮ ነው የሚታየኝ። ታቆላ ሽንቴ መጣ። ያኔ ያሳቷል። አንድ ሰው ከዚህ ቤት ከወጣ ይከተላችኋል። አይድል የበስተርጅና ሆ ብለን ጎረቤትን ሰብስብ እንደው እንጮሃለን። ጀምር አንተ። አንቺ ጀምሪ። አንተ ጀምር። ኧረ አንቺ ጀምር። በቃ ሁለታችንም የሚቅርብን። አንቺ ሽንት ቤቱ የቱ ጋር ነው? መጀመሪያ በቀኝ ትሄጃለሽ። በዚህ በቀኝ በዚህ በኩል ልክ በቀኝ እንዴትሽ ወዲያው ቀጥታ ሄደሽ ወደ ግራ ታጥፊያለሽ። ኦኬ፣ በቀኝ እንደገባው ከዛ ወደ ግራ። ግራ መዞሪያው ጋር ደግሞ የሆነ ኮለን አለ። ኮለን ታገኛለሽ። ኮለን አለ። አዎ፣ ኮለኑን ይዘሽ ወደ ቀኝ እንድታጠፍሽ። አቅጣጫ አበባ መሸጫ። አዎ፣ አበባው ጋር ወደ ግራ ትጠፊና ከዛ በኋላ ግራውን ይዘሽ ቀጥታ ሄደሽ ወደ ቀኝ እንደሄድሽ ከርብ ስታረጊ ያለው በስተግራ በኩል ይቅርብና አቤት ሸነዋለሁ። በጣፋስ ይፈለኩላል። ምን ነው ቃላል? ምን እዚህ ቡታጅራ አይሆንም እንዴ? አሁን የነገርሽኝ መንገድ አልሸና የማቁላሊት እንደሚጎዳ ያለው አልሸና እኮ ነው። እንደዚህ ቀሚስ ማረግ ኖሮ እዚቹ ጋር ነበር የሚሸናል። አትሪጀንሲ የጀለስ ባይና ሃይ፣ ሰላም ነው? አቤት። ክላስ ከፊት ለፊት የምቀመጠው ልጅ ነኝ። አስታውስከኝ? አዎ፣ ባይና አቅሻለሁ። ምን ነበር? የሆነ ነገር ልጠይቅህ ነበርና ቁጭ ብዬ ነው ያደርኩት። እንዴት ብዬ እንደምነግርህ ሳስብ
ምን ነበር? ፍቅር ሲያመናቅራሉ። ትመቸኛል እንትን ተገርዘህ ታውቃለህ? ምንድን ነው ያልኩት? ያማታል እንዴ? እውነት ነው። ሰላም ቅመም የሆነች አባትሽ አለ? ወጣ ብሏል። ምን ነበር? አይ የዛሬ ዓመት ቤት መጥቶ ልመረቅ 1 ዓመት ነው የቀረኝ ስለው አንተ ስትመረቅ በሬ ያርዳለሁ ብሎ የነበረና ልመረቅ 1 ሳምንት ነው የቀረኝ ብዬ ነው። የኔ አባት? አዎ ያንቺ አባት። በሬ? አዎ በሬ። በብሩ? አዎ በብሩ። እርግጠኛ ነኝ ካረደ በቢላ ባርኮ ነው እንጂ በብሩ ገዝቶ መቼም አይሆንም። በስማ ልጅ መሸወድ እኮ በጣም ከባድ ነገር ነው። የሚሰጡት መልስ ከኛ የበለጠ ነው መልስ የሚሰጡት። ውዶችዬ እንግዲህ ለዛሬ የነበረን ቆይታ ይህንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። እንግዲህ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። እንደዚህ አይነት መረጃዎች ሳገኝ በቅርብ ማመጣላችሁ ይሆናል ቪዲዮን። ኤኒ ኮሜንት ካለ ደግሞ ኮሜንት ማስቀመጫው ስር ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።